በሃይማኖት ሽፋን እርስ በርስ ግጭትና አለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን በጋራ እንታገላለን ሲሉ የአርሲ ዞን የሃይማኖት አባቶችና የአገር ሽማግሌዎች ተናግረዋል። በአርሲ ዞን የሃይማኖት አባቶች፣ የአገር ሽማግሌዎች፣ አባገዳዎችና ሀደ ሲንቄዎችን ጨምሮ የተለያዩ የህብረተሰብ ክፍሎች የተሳተፉበት የሰላምና የልማት ኮንፈረንስ በአሰላ ከተማ እየተካሄደ ነው። በኮንፈረንሱ ላይ የተሳተፉት የሃይማኖት አባቶች በሃይማኖት ሽፋን የእርስ በርስ ግጭትና አለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን በጋራ እንታገላለን ሲሉ ገልጸዋል። የሃይማኖት አባቶቹ የዞኑ ህዝብ ለዘመናት አብሮ የኖረ ጠንካራ ትስስርና ህብረት ያለው መሆኑን ጠቅሰው አሁንም በአብሮነት ትብብራቸው እንደሚቀጥል ገልጸዋል። የህዝቡን የአብሮነት እሴት ለማበላሸት የሚንቀሳቀሱ አካላትን በማጋለጥ አንድነትና ህብረትን የሚያጠናክሩ ስራዎችን እንሰራለን ሲሉ የሃይማኖት አባቶቹ ገልጸዋል። የውይይቱ መድረክ የመሩት የኦሮሚያ ክልል መስኖና አርብቶ አደር ልማት ቢሮ ምክትል ኃላፊ አቶ ሮባ ቱርጩ በበኩላቸው በዞኑ ሰላምን ለማደፍረስ የሚደረገውን እንቅስቃሴ ህብረተሰቡ በአንድነት መመከት እንዳለበት አስገንዝበዋል። የክልሉ መንግስት በሁሉም አካባቢዎች ላይ ሰላምን ለማረጋገጥ ልማትና እድገትን ለማስቀጠል በከፍተኛ ትኩረት እንደሚሰራም ገልጸዋል። በዚህ ወቅት የተለያዩ ዓላማ ያነገቡ አካላት የልማትና ዘላቂ ሰላም ግንባታ ጥረቶችን ለማደናቀፍ የሚያደርጉትን እንቅስቃሴ በጋራ መታገል እንደሚገባም አሳስበዋል። የዞኑ ህዝብ በተቀናጀ መልኩ በአንድነት በመቆም ሰላሙን መጠበቅና ልማቱን ማስቀጠል እንደሚኖርበት አመልክተው በተለይም የሃይማኖት አባቶች አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። የአርሲ ዞን ሰላምና ጸጥታ አስተዳደር ኃላፊ አቶ ስንታየው ጥላሁን በበኩላቸው የዞኑን ህዝብ ማህበራዊና ኢኮኖሚያዊ የልማት ተጠቃሚነት ለማረጋገጥ መልካም ጅማሮች እንዳሉ አንስተዋል። ዞኑ የሰላም፣ የአብሮነት፣ የመቻቻልና የአንድነት ምሳሌ መሆኑን አንስተው ጸረ ሰላም ኃይሎች ሃይማኖትን ሽፋን በማድረግ ይህንን መልካም እሴት ለማደፍረስ እየተንቀሳቀሱ ነው ብለዋል። ህዝቡ በአንድነት በመቆም ሰላሙን መጠበቅ አለበት ሲሉ ገልጸዋል።